ورش يتكتل شبه أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله كذب ولا مسلم ما شاء الله على الشو قال يشهد قال ويلم يمسكر قال يبالال ترجمو أشهد أن لا إله إلا الله مالت كالله بستكر بونت يملك للأملاك الأنبياء مسكر الله مالت سيون وأشهد أن محمد رسول الله مالت رجمو محمد يا الله ملك تنيانا نبينا أشوفيه مسكر الله مالتنا ሻወር ትወስጃለሽ ከዚያም ስለ ሶላት አሰጋገድ ከጓደኞችሽ ሙስሊም ጓደኞች ካሉሽ ከነርሱ በመማር ሶላት መስገድን ትጀምሪያለሽ ማለት ነው። ከዚህ በኋላ ሙስሊም ማሻአላህ አላህ ምስጋና ይገባው እስላማዊ ትምህርቶችን ከጓደኞችሽ ጋር ተከታታይ። ያ ነው ስምሽ ማን ነበር? ሳራ። እሺ ስሙን መቀየር ግዴታ አይሆንብሽም፣ ችግር የለም። ስሙ ሳራ የኢብራሂም አለይሂ ሰላም ወይንም የአብርሃም ሚስት ነች። በጣም ደግና መልካም ሴት እንደሆነች አላህ ሱብሓነሁ ወተዓላ ነግሮናል እና ስለዚህ ስሙ ችግር የለበትም። እሺ እህቴ እንኳን ወደ እስላም መጣሽ ብያለሁኝ። መልካም ጊዜ ሆነልሽ። እሺ ጥያቄ ያለው መቀጠል ወደ ሁለተኛው ጥያቄ ማሪቦ። እሺ ሁለተኛው ጥያቄ እስቲ ስለ ዑዝር ቢልጀህል ማብራሪያ ስጠ። ትንሽ ብዙ ሰዎች ስለ ዑዝር ቢልጀህል እኛ አካባቢ ላይ ትንሽ ያደናገሩን ስለሆነ መርሐባሽ። አንዴ ልጆች ሚዩት አድርጉት። እሺ العذر بالجهل ثابت في الكتاب والسنة قوله سبحانه وتعالى وما كنا معذبين حتى نبعث رسولا ولقوله سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما ولقول النبي صلى الله عليه وسلم إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار. الله بقرآن لا يسنقر وما كنا معذبين حتى نبعث رسولا إلى أني ملك تنياين النبي صار لك يمك أتايد لهم إلى ليلة وتعالي رسلا مبشرين ومنذرين على ملك تنيوش لك يقول لهم يبصاري وش الناس تنكاكي وش أدركي لئلا يكون للناس على الله حجة بعد الرسل. መልእክተኛ ከተላከ በኋላ ነገ የትንሣኤ ቀን ሰዎች በአላህ ላይ ማስረጃ እንዳይኖራቸው ዘንድ ስለዚህ መልእክተኛ ካልደረሳቸው በአላህ ላይ ነገ የትንሣኤ ቀን መልእክቱ አልመጣልንም ብለው ማስረጃን ማቅረብ ይችላሉ ማለት ነው። ዑዝር እንዳላቸው ያሳያል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ሲናገሩ ምን አሉ? إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم يموت ولم يؤمن بي وبالذي أرسلت به إلا كان من أصحاب النار አሉ። ነፍሴ በእጁ በሆነችው በአምላኬ በአላህ ስም እምላለሁኝ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ እኔ የተላኩበትን መልእክት ኢስላምን ካልተቀበለ እንዲሁም የእኔን ነብይነት ካልተቀበለ ሰምቶና ደርሶት አሉ። ተመልከቱ፣ ሰምቶ ደርሶት ያልተቀበለ ሰው ከዚያ በዚያ መንገድ ላይ ቢሞት የገሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። ስለዚህ እዚህ ቦታ ላይ ሁጃ መድረሱን እንደ መስፈርት አስቀመጡ። ካልሰማስ ይሄ ሰው የእሳት ነው ማለት አንችልም ማለት ነው። አይደለም። ለምሳሌ እንውሰድ። እነዚህ ሰዎች ኢስላም ባልደረሰበት አካባቢ ተወለዱ። አይሁድ ይሁኑ ክርስቲያን ይሁኑ የትኛውም እምነት መንገድ ላይ ግን ኢስላም አልደረሳቸውም። የሆነ ገጠራማ ቦታ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት በህይወት ዘመናቸው አልሰሙም። ግን መስቀል አንጠልጥለው አደጉ፣ ሞቱ። እነዚህ ሰዎች አያችሁ። እነዚህን ሰዎች አላህ ዝም ብሎ ጀሃነም ያስገባቸዋል ወይ? ላ አምላክ አላህ ጀሃነም ያስገባቸዋል። ፍትሃዊ የሆነ አምላክ ነው። አምላክ አላህ ጀሃነም ያስገባው ምን አይነት ሰው እንደሆነ ታውቃላችሁ? ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው አይምሯቸው የሚያገናዝቡበት እድሜ ላይ ደርሰው ኢስላም ደርሷቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው ደርሷቸው አልቀበልም አሻፈረኝ ያለን ሰው ነው የሚቀጣው። እያችሁ
ነገር ግን ያልደረሳቸውን ሰዎች ዝም ብሎ ሳይደርሳቸው እነዚህን ሰዎች በክህደት እምነት መንገድ ላይ ተወልደው አድገዋል ምናምን አላህ እነዚህን ጀሃነም አያስገባም። ስለዚህ ሑጃ መቆም ግዴታ መሆኑን ከዚህ እንረዳለን ማለት ነው። መድረስ አለበት። ሑጃ ያልደረሳቸው ሰዎች አድር አላቸው። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። ቁል አዩ ሸይን አክበሩ ሸሃዳ ቁሊላህ ሸሂዱን በይኒ ወበይነኩም ወኡሕየ ኢለየ ሃዘል ቁርአን ሊኡንዚረኩም ቢሂ ወመን በለግ። ወኡሕየ ኢለየ ሃዘል ቁርአን አሉ፣ ይህ ቁርአን ወደ እኔ ተወረደልኝ። ሊኡንዚረኩም ቢሂ በእርሱ እኔ እናንተን ላስፈራራችሁ ላስጠነቅቃችሁ ከክህደት ከኃጢአት እናንተን ብቻ ሳይሆን ወመን በለግ የደረሳቸውንም አያረላ ያልደረሳቸውንስ ላነሱን ምንም አይነት በዚያ ላይ የሚገኝ ቅጣት እንትን አይለም አይመለከታቸውም። አይቻርላ ይህን ይመስላል። ታዲያ ምንድነው የሚደረጉት ከተባለ ሑጃ ያልደረሳቸው ሁሉ ልክ እንደ አህለል ፈትራ ይታያሉ። ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ በሚፈትንባቸው መንገድ ይፈትናቸዋል። በእኔ በአላህ እመኑ ብሎ ያዛቸዋል። በአላህ አምነናል ካሉ እነዚህ ሰዎች የዛኔ ይህንን የሚያምኑበትን እንትን ካገኙ የዛኔ ጀነት ይገባሉ። አያና ምንም ካሉ የዛኔ ወደ ጀሃነም ይገባሉ። እንደዛ ነው የሚሆኑት። ወላሂ ነው። እሺ ሙስሊም ነን ብለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለው ተቀብለው ግን ክፍረት ላይ ሽርክ ላይ የወደቁ አካላቶች አሉ፣ ሳያውቁ ማለት ነው። ከዚህ በፊት አባቶቻችን እሱ ላይ ለሁለት ይከፍሉታል ዑለሞች፣ ለሶስት ይከፍሉታል። አንደኛ ምንም አይነት ሑጃ የለም ባዕደ ኑዙል አልቁርአን፣ ላ ሑጃ ላ ዑዝረ ቢልጀህል ባዕደ ኑዙል አልቁርአን የሚሉ ሰዎች አሉ። ይሄ ስህተት ነው። ቁርአን መውረዱ ብቻ ወይም ደግሞ ቁርአን ስለወረደ ተብሎ ያ ብቻ እንትን ማለቱ ባይደርሳቸውም ሑጃ ቆሟል ሊባል አይችልም። አንደኛ እሱ ነው። ነገር ግን እዚህ ቦታ ላይ ትልቁ ክህደት ላይ ማን ነው እንትን ላይ የወደቁ ሰዎች አምነናል ብለው በክህደት ላይ የሚወድቁ ሰዎች እነርሱስ ሑጃ አላቸው የላቸውም በሚለው ጉዳይ ላይ المسائل الظاهرية ግልጽ የሆኑ والمسائل الخفية ብለው ዑለሞች ከፍሏቸዋል። ድብቅ የሆኑ የስህተት አይነቶች ዑለሞች ካልሆኑ በስተቀር ሊያገኟቸው የማይችሏቸው የሆኑ የስህተት አይነቶች እና ግልጽ የሆነ ለማንም ስህተትነቱ ለማንም ሐታ ሰውየው ባይቀርም እንደው ጃሂል ቢሆንም ያን ነገር በግልጽ ሊያውቀው የሚችል የሆነ ክህደት አለ። مثل من يسجد لغير الله كالله عندما يسجد سو ومثل من يسب الله ورسوله والإسلام والقرآن فهؤلاء الذين وقعوا في هذه الأشياء لا عذر لهم كما قال الشيخ ربيع المدخلي رحمه الله تعالى قلت بكون قداش لايك هنا ምንም አይነት ዑዝር አያስፈልገውም። ለምሳሌ ሰውየው አላህን ቢሳደብ ሙስሊም ነኝ እያለ አይ ዑዝር እንስጠው፣ ይሄ ሰውዬ አላህን መሳደብ ወንጀል መሆኑን አያውቅምና ነው እንድናለን እንዴ? ላ አንልም። እነዚህ ምንም ዑዝር የላቸውም። መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ቢሳደብ አይ ዑዝር አለው ወይ? ላ የለውም። ይሄ ሰው ኢስላምን ቢሳደብ ዑዝር አለው? ላ የለውም። ቁርአንን ቢሳደብ ዑዝር አለው? ላ የለውም። አይ ይሄ በጣም ግልጽ የሆነ ጉዳይ ነውና ነገር ግን ደብቅ የሆኑ المسائل الخفية ብለው ሼኽ ረቢዕ ይናገራቸዋል። ደብቅ የሆኑ ነገራቶች ከሆኑስ ያንን ዑለሞች እንጂ ከሄደው ካላብራሩለት ሊያውቀው የማይችል ማንኛውም ጃሂል የሆነ ሰው በእነዚያ ላይ ዑዝር አላቸው ወይ? አዎ ያንን ሄደን ልንነግራቸው ይገባል። እናንተ ብትሰግዱም ብትጾሙም እነዚህ ግን ሽርኮች አሉባችሁ፣ ከነዚህ ልትርቁ ይገባል ተውትላቸዋል። በተለይ ደግሞ በአህለል ቢድዓ ተሸውደው ከሆነ አያረላ ለምሳሌ በርካታው ብዙሃኑ የሀገራችን የገጠሩ ማህበረሰብ ይሰግዳል፣ ይጾማል፣ ዲኑን በጣም ይወዳል፣ አላህን ይወዳል፣ መልእክተኛውን ይወዳል፣ ኢስላምን ይወዳል፣ አይሳደብም፣ አይዘልፍም። ግን በሱፊያ መሻይኾች ተሸውዷል። ከአላህ ውጭ ወልዮች የሚባሉን መጣራት ወደ አላህ የሚያቀራርብ መስሎት ቀላል ነገር አድርገውት ሸውደውታል፣ ሹብሃ ጥለውበታል። እውነት መስሎታል ይሄ ነገር። ታዲያ ይሄንን ነገር እኛ ልንገልጽላቸው ነው እንጂ የሚገባው ይሄን ምንም የማያውቅ ማህየም ያልቀረ ህዝብ ሄዳን በቢድዓ ባለቤት የተሸወደ እናንተ ካፊሮች ናችሁ አንላቸው። ላ ያ ጀማዓ ላ እነዚህን ካፊሮች ናቸው አንላቸው። ቶታል በዚህ ጊዜ ብለን እናደርጋለን ከተባለ نفرق بين الفاعل والفعل فنحكم على الفعل بأنه كفر ولا نحكم على الفاعل إلا بعد إقامة الحجة ونكشف له الشبه التي ألقيت عليه من قبل دعاة
الصوفية والأحباش ገብቶሃል አይደለ? የሚሰሩት ስራ ሽርክ ነው ብለን ሕክም መስጠት እንችላለን ወይ? አሁን እንችላለን። الذي يدعو غير الله ويستغيث بغير الله هذا شرك بالله عز وجل። ነገር ግን ያ ሰው ሙሽሪክ ነው ለማለት ያንን ሁጃ ልናቆምበት ይገባል። ያ ነገር እንደ ተወስል አድርገው ሸውደውታል። ተወስል መስሎታል ይሄ ሰው ገብቶሃል አይደለ? ለእርሱ ደግሞ ይሄንን ነገር ዓሊም አይደለም፣ ያንን የሚያገናዝብ አይደለም። ስለዚህ ያንን ተሸውዷልና እኛ ሄደን ተውሂድ ተወስል ነው ብለህ የሸወደ ነገር ብለን እንገልጥለታለን። የተጫነበትን ነገር ይሄ ሽርክ ነው፣ ከአላህ ውጭ ሌላ አካል ማምለክ ነው፣ ከአላህ ውጭ ሌላ አካል አምልኮ መስራት ነው ብለህ ከነገርከው በኋላ አይ አንተ ወሃቢያ ነህ ትናንት መተህ እያለህ የሚያሽሟጥጥ ከሆነ ከዚያ በኋላ ቃመት ዐለይሂ ልሑጃ ተሕኩሙ ዐለይሂ ቢልኩፍር። ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። እሺ ወያኩም አንድ ጥያቄ ነበረኝ። እሺ ስለ ኒቃብ ነው። አንድ ልጅ ነበረችና ኒቃቢስት ነበረች። አባትየው ደግሞ አልፈለገም፣ አወለቀባት። እሷ እየፈለገችው ምን ማድረግ አለበት? ነገው መልቂያማ ይጠይቃል። ይሄ ሰው ልጁን እንዳውን ልበሽ ብሎ ሊያዛትና ወይንም እንትን ሊላት እንጂ ሊያጠነክራት እንጂ የሚገባው ያንን ነገር አውልቂ ሊላት አይገባም በፍጹም። ይሄ ተገቢ አይደለም። ነገው መልቂያማ ይጠይቃል ይሄ ሰው። እሷስ ምን ማድረግ አለባት? የአባቷን ትእዛዝ መጣስ አለባት? ነቢያችን ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ ብለዋል። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለዋል። የፈጣሪ ትእዛዝና የቤተሰብ ትእዛዝ ከተጋጨብን የፈጣሪ ትእዛዝ ነው መቀደም ያለበት። አላህ ተሸፈኑ እያለ ቤተሰብ አትሸፈንም ቢል ላ የአላህ ትእዛዝ ነው መቀደም ያለበት። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን አርዳ አላህ ቢሰኸጢ ናስ ረዲየላሁ ዐንሁ ወአርዳ ዐንሁ ናስ ወመን አርዳ ናስ ቢሰኸጢ ላህ ሰኺጠ አላሁ ዐለይሂ ወአስኸጠ ዐለይሂ ናስ። አላህን የሚያስቆጣ ነገር በመስራት ሰዎችን ያስደሰተ ሰው አላህም ይቆጣበታል፣ ሰዎችም ወደፊት ይቆጡበታል አሉ ነቢ ሰለላሁ ዐለይሂ ወሰለም። ለጊዜው ቢወዱት የሚመስለው ቢሆን እንኳን ነገር ግን ሰዎችን ቢያስቆጣም ቢሆን አላህን የሚያስወድድ ነገር አላህን የሚያስደስት ነገር የሰራ ሰው አላህ የሚወደዋል። ነገ ደግሞ ሰዎች በጊዜያቸው ይወዱታል ሲረዱ ጊዜ ነው ብለው ተናግረዋል። ስለዚህ ሁሌም ቢሆን የአላህ ትእዛዝ እና የቤተሰብ ትእዛዝ ቢጋጭ ማንም ትእዛዝ ቢጋጭ የአምላክን ትእዛዝ ነው ማስቀደም ያለባቸው። እሺ ክርስቲያን ጓደኛ የጠየቅ ያለው አስገባኝ። ሰላም አለይኩም ወራህመቱላህ ኡስታዝ። ሰላም አለይኩም። ሰላም ወራህመቱላህ ወበረካቱ። ደህና ነው ሴዲ? አልሐምዱሊላህ ደህና ነኝ። እንትን ይሄ ነዳጅ ማዳ የሚሰራ ጓደኛ አለኝና ይሰማል አይደል? አዎ ይሰማል። ነዳጅ ሲቀዳ ኦሮሚያ ሲሆን ያዝገባኝ አከም ነገ አማርኛ ነው የሚችለው ሲሆን ፋዩማ ጅራ ኦሮሚ ፈኒ ደንዴሳ ኦኬ ጋፊ tokko si gaafachuu ni danda'a re gaafin qaba ኦኬ እሺ ጋፊን ኪያ ችግር የለውም። በኦሮምኛ አወራለሁ። ምን ችግር አለው? በኦሮምኛ አንተ አላህ ሁሉ ነገር ይችላል። አዎ አላህ ሱብሓነሁ ወተዓላ ሁሉን ነገር ይችላል። ኢየሱስ ክርስቶስ ነው የማይችለው። እሺ ሁሉ ነገር ይችላል። አንተ የሱን ስም ጠርተህ የሞቱን ታስነሳለህ? አሁን እኔን እኮ ነው እየጠየከኝ ያለው። አላህን ጠየክና ስለ አላህ ከዛ እኔን እንደገና ደግሞ ጠየከኝ። እንዴት ነው መሆን ያለበት መሰለህ ጥያቄው? አላህ ሁሉን ነገር ይችላል ወይ አልከኝ። አዎ ይችላል አልኩ። ከዚያ አላህ እንዲህ አድርጓል ወይ ብለህ ትጠይቀኛለህ። የሞተን አስነስተዋል ወይ ካልከኝ አዎ የሞቱን በርካታ አስነስተዋል። ማስረጃ ልስጥህ። ኢየሱስም አስነስተዋል እኮ ልስጥህ።
ኢየሱስም አስነስተዋል። በራሱ አላስነሳም። በራሱ አላስነሳም። አምላካችን አላህ በራሱ ነው ያስነሳው፣ እሱ ነው። ኢየሱስ ክርስቶስ ግን ማስረጃ አልስተ ዮሐንስ 11 ዮሐንስ 11 ላይ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ምንም ነገር እንደማይችል ከራሱ ተናግሯል። ይሄን ታውቃለህ አይደለ? እሺ ሉቃስ 4 ቆይ አንዴ አዳምጥ። አንዴ ስለ ችሎታቸው እናውራና ከዚያ በኋላ እንደገና ስለ ሙታንን ስለ ማስነሳቱ እንቀጥላለን። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ምን አለ መሰለህ ስለ ችሎታው ሲናገር ወላሁ ዐላ ኩሊ ሸይኢን ቀዲር አለ። እኔ አምላካችሁ አላህ ሁሉን ነገር በማድረግ ላይ ቻይ ነኝ አለ። አሁን ኢየሱስ ክርስቶስን ማነጻጸር ፈልገህ ነው አይደለ? ችግር የለውም። ምንም እንኳን እኔ ሰው ነው ነብይ ነው ብዬ ማምንም ላኪን አላህ ሱብሓነሁ ወተዓላ ከሰው ጋር ይነጻጸራል ብዬ ሳይሆን አንተ እንድትረዳ ዘንድ ነው ይሄን እያነሳሁልህ ያለሁት። አምላክ አላህ ሱብሓነሁ ወተዓላ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ ተናግሯል አልተናገረም? ኦኬ ዮሐንስ 5:30 እሺ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል ኢየሱስ። ዮሐንስ 5:30 ነው ያልከው ያለው እኮ ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሏል ወይ? አዎ ይላል። እሺ የቱ ጋር ነው ያለው? ቆላሲያስ 1 ኢየሱስ ክርስቶስ ከተናገረው ነው ያልኩት። ቆላሲያስ 1 ምዕራፍ 15 ኢየሱስ ክርስቶስ ነው ያልኩት። የእግዚአብሔር ቃል ነው። ቆላሲያስ 1:15 የተጠየቀውን መልስና ከዚያ በኋላ ወደ ጳውሎስ ንግግር እንሄዳለን። አምላክ አላህ ሱብሓነሁ ወተዓላ እኔ ሁሉን ነገር በማድረግ ላይ ከአራት ወንጌል ሳይሆን ከሙሉ መጽሐፍ ቅዱስ ሲሆን ችግር ከሙሉ መጽሐፍ ቅዱስ ሲሆን ችግር የለውም። ጥያቄ ግን ምን መሰለህ? አዳም ስለዚህ ቆላሲያስ 1:15 ቆይ አልጨረስክም። ወደ ስለዚህ አልደረስክም ገና ነው። ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ የተናገረበት ቦታ አለ ወይስ የለም? አለ። የት ጋር ነው ያለው? ማቴዎስ 28 ማቴዎስ 28 እሺ ቁጥር 18 ማቴዎስ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሁሉ ቻይ ነው ማለት ነው። ስልጣን ተሰጥቶለታል ማለት ነው። ይችላል። አምላክ ስልጣን ይሰጣል እንዴ? ቆይ ሰጫለው እኮ እንዳውም ይሄ እኮ ከራሱ ምንም እንዳልቻለ አምላክ እንደሰጠው እኮ ነው የሚገልጸው። ስማኝ ያመጣው እኮ ባንተ ማስረጃ ነው። አምላክ ስልጣን ሰጭ ነው ተሰጭ። ቆይ ተረጋበል። ባመጣው ጥቅስ ላይ እናውራ። ስልጣን ተሰጠኝ ይላል ኢየሱስ ክርስቶስ። ሰጪው ማን ነው? ተሰጪው ማን ነው? ሰጪው እግዚአብሔር ለልጁ ነው የሰጠው። ስለዚህ ኢየሱስ ክርስቶስ ስልጣንን ተሰጥቶ ነው ለልጁ። አዎ ሁሉም ነገር እሺ። ዮሐንስ 3 እኮ ታራ ዮሐንስ 3 አምላክ ቆይ ተረጋጋ። አምላክ ቆይ አንዴ ተረጋጋ። አምላካችን አላህ ሱብሓነሁ ወተዓላ ስልጣን ተሰጥቶ ይመስላል? አሁን እሱ ለማነጻጸር ስለፈለክ ነው። አምላክ ተሰጭ ነው? ላ አይደለም። እርሱ ስልጣንን ሰጭ ነው። አምላካችን አላህ ሱብሓነሁ ወተዓላ ስልጣንን ከማንም የማይቀበል ነው። አንተ ግን አምላክ ብለህ የምታስበው ኢየሱስ ስልጣን የተሰጠ አካል ነው። ስልጣን የተሰጠ አካል አምላክ ሊሆን ይችላል? ሰጪው አምላክ ነው አይደለ? ተሰጪውም አምላክ ነው ብለህ ታምናለህ አንተ? እሱ እኮ ፈጣሪ ነበረ፣ በሰው አምሳያ ነው የመጣ። ፊልጵስዩስ 2:5 ላይ እንትን ማንበብ እችልልሃለሁ። እሱ ኦሮምኛ በደንብ ኦሮምኛ ትችላለህ? በደንብ አማርኛ ትችላለህ? እየተረዳሁ ነው። ቀጥል። አማርኛ ይተሳሰራል፣ አፌ ይተሳሰራል በመሀል ማለት ነው። አልተሳሰረም። ይገባኛል። አብሽር፣ እኔ እረዳለሁ። ቀጥል። ኦኬ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ገባክ? እንደሱ ብሎ ተናግሯል ኢየሱስ። ኢየሱስ እንደሱ ብሎ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። አለ ቆላሲያስ 2 ምዕራፍ 9 ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል።
በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። ያማን የእግዚአብሔር መለኮት በኢየሱስ ክርስቶስ ሰውነት ይኖራልና። ቆይ አንዴ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ? በቀጥታ በቀጥታ አላለም፣ ግን ኢንዳይሬክትሊ ብለዋል። እንደምን ብሏል? ኢንዳይሬክትሊ ብለዋል። እንደምን ብሏል? ኢንዳይሬክትሊ እሺ፣ በተዘዋዋሪ ብሏል ማለት ነው። እሺ፣ ቀጥል። ብለዋል። እሺ፣ የቱ ጋር ነው? እንደዚህ አለ እኔ አባቴ ውስጥ አባቴም እኔ ውስጥ በእኔም እመኑ አባቴም እመኑ። ለምን አባቱ አሁን ለአባቱ ብቻ ነው እንትን የምትሉ ማለት ነው እናንተ ማለት ነው። ማመን አምላኩ ማለት ነው እናንተ ማለት ነው። ለአባቱ ብቻ ነው እንትን የምትሉ የምትንበረከኩ። ለኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላኬ ብሎ ራሱ ጋር አምላክ እንዳለ ተናግሯል። እሱን አታውቅም? እሺ እሱ እኮ አምላክ ነው። አሁን ቆይ እሺ ማስረጃ ማለት ነው አምላክ እንዳለው አስተምሯል እያልኩህ ነው። ይሄን ታውቃለህ አታውቅም? የላከ ማን ነው? በሰው አምሳያ ነው የመጣው። አምላክ አለው አልካድኩም። እኔ ግን አብ ወልድ መንፈስ ቅዱስ አንድ አምላክ። አንተ አሁን ስጋ የለም አሁን ስለኔ ሳይሆን እያወራን ያለ ነው። እሺ ኖ ስጋ የለክም። አንተ ስጋ የለክም አለኝ። ነፍስ የለክም፣ መንፈስ የለክም አለኝ። ሁሱ ሶስት ሰው ነው። ታዲያ አሁን ሶስት ሰው ነው ካንተ። እኔ ስጋዬ ብቻውን ሁሱ አይባልም። ቆይ አዳምጥ እኮ እሱ ምሳሌ እንደማያስከድ ላስረዳ። አብ ወልድ መንፈስ ቅዱስ ሶስት የተለያዩ አካሎች ናቸው። እኔና መንፈሴ ግን የተለያዩ ናቸው ወይ? ላይ የተለያዩ አይደለም። እሺ ለየብቻቸው ራሳቸውን የቻሉ ሁሱ ናቸው ወይ? መንፈሴ ሁሱ ይባላል ወይ? አይምሮ ሁሱ ይባላል ወይ? ለሁሱ አይባልም። የሁሱ ነው የሚባሉት እነርሱ። ስላሴ ላይ ግን ያለው ሌላ ታሪክ ነው። ስላሴ ግን ላይ ሌላ ታሪክ ነው። ኢየሱስ ራሱን የቻለ ማንነት አለው። አብ ራሱን የቻለ ማንነት አለው። መንፈስ ቅዱስ ራሱን የቻለ ማንነት አለው። ሶስቱም ሶስት አካሎች ናቸው። እኔ ግን ሶስት አካል የለኝም፣ አንዲት አካል ነች ያለች። አየህ አይደለ? በእኔ ምሳሌ ማድረግ አትችልም ማለት ነው። አንተ አብ ራሱን የቻለ አምላክ ነው ብለህ ታምናለህ። ወልድ ራሱን የቻለ አምላክ ነው ብለህ ታምናለህ። መንፈስ ቅዱስ ራሱን የቻለ አምላክ ነው ብለህ ታምናለህ አይደለ? ወይንስ ሶስቱም አንድ አምላክ ናቸው? ሶስቱም አንድ አምላክ፣ ሶስቱም አንድ አምላክ። ስለዚህ አንዱ ብቻውን ተነጥሎ ያለ ሌላው ብቻውን አምላክ ሊባል አይችልም ማለት ነው። ካልተደጋገፉ አይችልም። አላሁ አክበር። አንዱ ብቻውን ተነጥሎ ብቻውን አምላክ ነው ማለት አይቻልም። የግድ ሶስቱም አብረው መደራረብ አለባቸው። አስተባቸው ተደራርቦ የሚቆም አምላክ የለም። ቆም ብለህ አስብ። ተደራርቦ የሚቆም አምላክ የለም። ካልተደራረበ አምላክ ነው ሊባል የማይችል ከሆነ ስህተት ነው። አምላክ ራሱን ችሎ የሚቆም ብቸኛ አምላክ ተብሎ የሚገለጽ ነው። አምላክ አላህ ሱብሓነሁ ወተዓላ ለምን አታመልኩ? ማንም አጋር የለኝም ብሎ ቃል በቃል ይነግራቸዋል። ሰማይ ምድርን ስፈጥር ከኔ ጋር ማንም የለም ይላል። ማ አሽሀድቱሁም ኸልቀ ሰማዋቲ ወልአርዲ ወላ ኸልቀ አንፉሲሂም። ውሸት ምድርን ስፈጥር ያው እያነበብኩልህ ውሸት። ስማ ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን ሲፈጥር ኑ እንደ አምሳችን እንደ መልካችን ሰውን እንፍጠር። ማን ነው ያለው? ቢሃንድ ወልድና መንፈስ ቅዱስ አለ። እንደሱ የተረጎመ ነው አለ። ሄሎ ምን ይሻላችኋል? ቅዱሳን እኔ ልጠይቅ ሁሴን፣ ወረፋ እየጠበቅኩ ነው። ሀቢቢ አልቆይም። እሺ ዋለይኩም ሰላም። ቀጥሉሽ። አሁን ጥያቄ መልስልኛ። ኧረ አንተ ሰውዬ እባክህ፣ አሁን ጥያቄ መልስልኝ።
አንዋር አንዴ ቆይ። እሺ ጥያቄ በቃ ጥያቄው ብቻ ጥያቄ ይሄንን አብራራልኝ። የቱ ነሽ? አላህ 99 ስም አለው። ከነዛ አንዱ እኔ መጀመሪያውና መጨረሻው ፊተኛና ኋለኛው እኔ ነኝ ይላል አላህ። ፊተኛና ኋለኛው መጀመሪያና መጨረሻ ማለት ነው። በፊትም የነበረ አሁንም የሚኖር ዘላለማዊ የሚኖር ማለት ነው። እኔ ነኝ ይላል። እውነት ነው። እሺ ወደ መጽሐፍ ቅዱስ ስትመጣ ራእይ 22:8 ራእይ 1:8 ኢሳይያስ 44 ቁጥር 6 እንደዚህ ይላል፣ እኔ አልፋና ኦሜጋ መጀመሪያና መጨረሻ ሁሉም የሚገዛ አምላክ እኔ ነኝ ይላል ኢየሱስ ክርስቶስ። አብራራልኝ። ምን ማለት ነው? ኦርቶዶክስ ነህ ፕሮቴስታንት? እኔ በወንጌል ነው ማምነው። እሺ አንዴ ቆይ። ይሄንን ሶስት ጥቅስ ብቻ አብሽር ላሳይህ። እሺ ነገር እንግዲህ ዶርም ውስጥ ማርያም ሁላችሁ ጋር አንዴ ማን ጋር እንደረበሽ ትንጫለ። እሺ ተመልከቱ፣ ላሳያችሁ። ጉድ አንዴ ሜት አድርገው፣ ሁሉን የሚገዛ የተባለው አንደኛ አብ ነው። ነገር ግን ሰይጣን ራሱ ሁሉን የሚገዛ ተብሏል መጽሐፍ ቅዱስ ላይ፣ ብርቅ አይደለም። ይሄ ተመልከቱ፣ ላሳያችሁ። ምን ይላል ይታያቸዋል? የመጀመሪያው ምን ይላል? ሁሉን የሚገዛ የሚለው ይሄ በቢጫ ያለ ይታያቸዋል። ሁሉን የሚገዛ ማን? ሰይጣን። ጉድ ተመልከቱ። ሁሉን የሚገዛ ስለተባለ እንደው ለኢየሱስ ነው ብንለው ራሱ አምላክ አያደርገውም። ሰይጣንም ሁሉን የሚገዛ ተብሏል። እንደ ክርስትና ሰይጣን እኮ አምላክ ነው ጀማ። ቃል በቃል እንደውም ሰይጣን አምላክ ነው ተብሏል። ኢየሱስ ቃል በቃል አምላክ ነው ሳይባል ሁሉን የሚገዛ ሰይጣን። አያችሁ፣ አንድ ቦታ ብቻ አይደለም። ሁሉን የሚገዛ ሰይጣን ያው በርካታ ቦታ ላይ እግዚአብሔርም ሁሉን የሚገዛ ተብሏል። ተመልከቱ። እግዚአብሔር ነው ወይ? እግዚአብሔርና ሰይጣን የአንድ ሳንቲም ሁለት ገጽታዎች ናቸው ወይ ትላላችሁ? ያው ሁሉን የሚገዛ ልዑል እግዚአብሔር ይላል። እዚህ ጋር ደግሞ ሁሉን የሚገዛ እግዚአብሔር ይላል። ሁሉን የሚገዛ እግዚአብሔር፣ እዚህ ጋር ሁሉን የሚገዛ ሰይጣን። የጉድ ሀገር። አንደኛ ይሄ ምን ትላለህ? በዚህ ላይ ሰይጣንን ሁሉን የሚገዛ ተብሏል። አምላክ ነው ማለት ነው። ታይፒንግ ارفع الميوت وتكلم. الو ولك الو هالو اشتياق عليك. وعليكم السلام ورحمة الله. ሚሻል ይባላል። ቅርብ ጊዜ ሰለምቴ ነኝ። አንድ ጊዜ እኔ ቀድማለሁ መሰለኝ እንደምትኛ አንድ ሰው ከጀመረ እንትን ከላይ ያለው ልጅ አስቀድሞ አንድ ጊዜ ጀምሯል። ይቀጥልና ትቀጥላለህ። አብሽር። እሺ ወንድም ጥያቄ ምንድን ነው? እሺ ጥያቄ የሆነ ሐዲስ ሰምቼ ነበርና ሐዲሱን አካባቢ ያለበት አካባቢ ሲጠይቃቸው ሊያውቁት አልቻሉም እና ሐዲሱ ምንድነው የሰማሁት ስለ ሱቢ ሰላት ነው። ነቢያችን ረሱል አለይሂ ሰላቱ ወሰለም ምን ብለዋል? ሱቢ ሰላትን በጀማ የሰገደ ሀጅና ኡምራ ካደረጉት አጅር ከሚጻፍላቸው እንደዛው ይጻፍለታል የሚል ሰምቼ ነበርና ቲክቶክ ላይ አብዛኛውን ሰዎች ስጠይቃቸው እንዲህ የሚል ነገር የለም አሉኝና እስቲ አንተ ምን ትላለህ በዚህ? እሺ መልካም። እሱ የትኛው ላይ ነው የሚለውን እንመጣለን። ነገር ግን ሱብሒ ሶላትን የሰገደ ሰው ምንዳው በሌላ መልኩ ነው የተገለጸው። ሐዲስ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም መን ሰለ العشاء في جماعة فكأنما قام نصف الليل ومن صلى الصبح في جماعة فكأنما قام الليل كله ነው ያሉት።
የዒሻን ሶላት በጀማዓ የሰገደ የሌሊቱን ግማሽ ቁሞ የሰገደ ያክል ይቆጠርለታል። የሱብሒን ሶላት በጀማዓ የሰገደ ደግሞ ሌሊቱን ሙሉ ቁሞ ሲሰገድ እንዳደረ ይቆጠርለታል አሉ። ይሄ በጣም ታላቅ ምንዳ ነው። ሌላኛው ምንድነው? ከሐጅና ዑምራ እንዳደረገ ይጻፍለታል የተባለው ምንድነው? ሱብሒን ሰግዶ ከዚያ በኋላ እዚያው ቦታ ላይ ቁጭ ብሎ ፀሐይ እስክትወጣና ከፍ እስክትል ድረስ ዚክር አድርጎ ከዚያ በኋላ ከመነሳቱ በፊት 2 ረካዓ ሱና ሶላት ሰግዶ የሄደ ሰው ልክ ሐጅና ዑምራ እንዳደረገ ይጻፍለታል ተብሎ ተገልጾለታል። ይሄን ነው። أي كان يعني من قال بعض أهل العلم أن هذا يعني ضعيف، لكن الأحاديث الضعيفة يعمل بها في فضائل الأعمال السنة والشهادة. ቀጥታ የእሳቸው ቃል ነው የረሱላችን ቃል ነው ይሄ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም። ኦኬ እሺ። አብዛኛው ትላልቅ ኡስታዞችም ጠይቄ ነበረ እንደዚህ የሚል አናውቅም ስላሉኝ ነው። በቀጠሩ ነው። እሺ አላህ ይስጥልኝ ስላገኘው ደስ ብሎኝ። مرحبا شلون حديثን ቆይ ላውጣልህ አንዴ። እሺ እሺ እስከዛ ድረስ ጥያቄ ያለ ካለ ኡስታዝ እንትን ማለት ይችላል። ወረፋ እየጠበኩ ነው ኡስታዜ። እሺ አንዴ ያና ሐዲስን አውጥቼ አንዴ ቤት አድርገው ሐዲስን አውጥቼልሃለሁ። ያውና እዚህ ጋር ይገኛል። من صلى الفجر في جماعة النبي صلى الله عليه وسلم የሱብሒን ሶላት በጀማዓ የሰገደ ሰው ثم قعد يذكر الله حتى تطلع الشمس ከዛም ፀሐይ እስክትወጣ ድረስ እና ከፍ እስክትል ድረስ ቁጭ ብሎ አላህን ማውሳት ቁጭ ብሎ አላህን ሲያወሳ የቆየ ሰው ወይንም ዚክር ያደረገ ሰው ثم صلى ركعتين ከዚያም 2 ረካዓ የሰገደ ሰው كانت له كأجر حجة يعني وعمرة تامة ሙሉ የሆኑ የሐጅና የዑምራ ምንዳ ለእርሱ ይሆኑለታል ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ትርሚዚ 586 ላይ እናገኘዋለን። አልባኒ ረሂመሁላህ ተዓላ ሷሂህ አልጃሚዕ ላይ አስቀምጠውታል። ጀዛከላህ በጣም አየሁ። ሪከርድ እያደረኩ ነው። ደስ ብሎኛል። ያው እዚህ ጋር ወደ አማርኛ እስኪ በትክክል ተርጉሞት ከሆነ ጎግል አለይሂ ሰላም በትክክል ተርጉሞት ከሆነ እንመልከታቸው። ምን አሉ? ፈጅርን በህብረት የሰገደ ያ ማለት በጀማዓ የሰገደ ማለት ነው። ከዚያም ፀሐይ እስክትወጣ ድረስ አላህን እያስታወሰ የተቀመጠ ከዚያም 2 ረካዓ የሰገደ ልክ እንደ ሙሉ ሐጅና ዑምራ ሽልማት ሙሉ ይሆንለታል ብሎ አስቀምጦታል ማለት ነው። ጎግል ዛሬ አልተሳሳተም። ይሄን ይመስላል። እሺ አመሰግናለሁ። በጣም 3 ቀን የፈጀብኝ አንተን ለማግኘት ማሻአላህ። እሺ مرحبا جزاك الله እድሜና ጤና ይጨምርልህ። አላህ ይጠብቅ። مرحبا وياكم ايش ጥያቄ አለ? ይቀጥል። ጠይቅ። እሺ ማዳያ ውስጥ የሚሰራ ጓደኛ ነው ጠይቅልኝ አለ። ቴሌብር የማይጠቀሙ ሰዎች ሲመጡ ከኔ ቴሌብር ብር ከፍልና የአገልግሎት 200 ብር እቀበላለሁ። አንዳንዴ 150 ብር አድርግላችኋለሁ ከ2000 ብር ላይ ሲለኝ ሪባ ነው ለማለት ስለማላቅ ጠይቅልኝ ብሎኝ ነው። ተረድተኛል? ገብቶኛል። ይሄ ልክ መንገድ ላይ ቁጭ ብሎ እንደሚዘረዘሩ ሰዎች ነው። ይሰማል የምለውን ቃል አብረህ እየተከተልክ ባ እሺ አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله
ማሻአላህ። ከዚህ በኋላ ሙስሊም ነው። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሃል። ሻወር ትወስዳለህ። ስለ ሶላት አሰጋገድ ጓደኞች ያስተምሩና ሶላት መስገድን ትጀምራለህ። እስላማዊ ትምህርቶችን ተከታተል። ስም ማን ነበር መጀመሪያ? አንድ ነው ሙሳ። ከዚህ በፊት ሙስሊም ነበርክ? አልነበርኩም፣ ጴንጤ ነኝ። ኦኬ። ሁሌ ተከታትላለሁ። ሁሌ ራያ ምናምን ተከታትላለሁ። መርሐባ። እሺ፣ ሶላትህን ቀጥል። ከጓደኞችህ ጋር መስገድ ጀምር። እስላማዊ ትምህርቶችን ተከታተል። መልካም ጊዜ ይሆንልህ ወንድም። እሺ ቻው። አብደልከን ቀጥል። በክርስቶስ ዙሪያ ብታወራ በጣም አሪፍ ከዛ በኋላ በመስጠት ነው። እሺ፣ ስለዚህ የክፍሉ እየተናገረ ያለው ስለ ሐሳዊ መሲህ ነው። ስለዚህ በእውነት የሚያምኑና በአመጽ የሚተባበሩ ሁሉ ይፈረድባቸው ዘንድ ይላል። ክፍሉ የሚያወራው ስለ ሐሳዊ መሲህ ነው ለማለት ነው። እነማን ናቸው እዚህ ጋር የተባሉት? አዎ እንደዛማ ብለሃል አንተ እኮ። ግን እነማን ናቸው እዚህ ጋር የተባሉት? ማለትም ስለ ሐሰተኛው መሲህ ነው የሚያወራው ትለናለህ። ምክንያቱም ክፍሉ ግን እንደዛ አይደለም። አሁን የተቆጣው ለመሰለ እንትና ምክንያቱም አሁን አንተ እሺ እኔን ሳልቆጣ በፊት አንተ ጥቅሱ ላይ እንድትመለስልህ ነው። ገባ? በጸባይ አዋሩኝ ያልከን ግን በጸባይ ስናወራ ደግሞ ሞኝ እንድንሆንልህ ደግሞ አጠብቅ። ገባ? በጸባይ መሆን ሞኝነት አይደለም። ለምሳሌ እሺ ሞኝ መች አረኳቸው ካልከን እናንብብ። እሺ ለምሳሌ ይድኑ ዘንድ አለ ቁጥር 9 ይድኑ ዘንድ የእውነት ፍቅር ስላልተቀበሉ አለ። እነማን ናቸው እነዚህ? እነማን ናቸው? አው ሰዎች ኢየሱስን ያልተቀበሉ አይደል? የእውነትን ፍቅር ስላልተቀበሉ አለ አይደል? አዎ። ስለዚህ እነዚህ አካላት የእርሱ መምጣት በተአምሩና በምልክቶች በአመጽ መታለሉ እንደ ሰይጣን አሰራር ነው አለ። ስለዚህ ይድኑ ዘንድ እውነትን ፍቅር ያልተቀበሉ አሉ። እነዛ አካላት ያኛውን ነው የሚቀበሉት። ገባ? ስለዚህ እነዚህ አካላት ምንድነው? ኢየሱስን ያልተቀበሉት አካላት። ስለዚህም ምክንያት አለ እግዚአብሔር ኢየሱስን ስላልተቀበሉ አለ ሰዎች ናቸው። እዚህ ጋር ሲመጣ ያ ልክ ነህ። ከላይ እኮ ስለ ሐሰተኛው መሲህ ያወራል። ግን ቁጥር 9 እና 10 ደግሞ ስለ ሐሰተኛው መሲህ አይደለም የሚያወራው። እዚህ ጋር የሚያወራው ስላልተቀበሉት ሰዎች ነው። አንተ አሁን ሰዎች አልከኝ። ከዛ ቀጠል አድርጎ ምን አለ? በዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው ዘንድ ምን ብሎ ይናገራል? ሐሰትን ያምኑ ዘንድ እግዚአብሔር የስተት አሰራር ይልክባቸዋል አለ። እኛ ግን አለ ጳውሎስ ሲቀጥል ቁጥር 13 እኛ ግን በጌታ የተወደዳችሁ ወንድሞች ሁልጊዜ ስለናንተ እግዚአብሔርን ልናመሰግን አለብን አለ። ገባ? እነሱ እንትን ተብሏቸዋል አለ። በስላላመኑት ተብለዋል አለ። ሌላ አንድ ጥቅስ እንደውም እነዚህ አካላት ያላመኑበት ምክንያት ራሱ እግዚአብሔር ነው እንዳያምኑ ያደርጋቸው። ልስጥ ማስረጃ ሮሜ ምዕራፍ 11 አንብበው እስቲ። ሮሜ ምዕራፍ 11 ቁጥር 5 ላይ ደግሞ መመልከት ትችላለህ። ሮሜ 11:5 ሮሜ 11:5 ጀምሮ ማንበብ ትችላለህ። እሺ ላንብበው። እኔ እዚህ ጋር ስክሪን ልክፈት። የሚታይ ከሆነ ይታያል። ስክሪን ልክፈት። አይታየኝም፣ ተከልሏል። እንትን አልታየኝም። እኔ አይታየኝም። ነገር አይታየም ስክሪኑ። ያ ጀማ ስክሪኑ ሪኩዌስት ነው የሚለው በትልቁ ይታያል። እሺ ቀጥል። እሺ አንተ ቀጥል። እሺ ቀጥል። አንብብ። እሺ የራስ ችግር የለውም። ያው የኔ 80 አሃዱ ነው መጽሐፍ ያዝኩት። ቀጥል። ችግር ተመሳሳይ ቀጥል። ከቁጥር 5 ጀምሮ ቀጥል። እያነበብን ነው እንምጣ። እሺ እንዲሁም ዛሬ በዚህ ዘመን በጸጋ የተመረጡና በእግዚአብሔር ያመኑ ቅሬታዎች አሉ። እሺ በጸጋ ከጸደቁ ግን በስራቸው አይደለም። በስራም የሚጸድቁ ከሆነ ጸጋ አይባልም ነው የሚለው። ከዛ ቁጥር 7 ቀጥል። እንግዲህ ምንድን ነው? እስራኤል የፈለገውን አላገኘም፣ የተመረጠው ግን አግኝቷል፣ የቀሩትም ታወሩ። መጽሐፍ ዝም ብላ አትሂድ። ቆይ ቁጥር 7 ላይ እንግዲህ ምንድን ነው? የእስራኤል የሚፈልጉትን አላገኙትም አለ። ኢየሱስን አላገኙትም፣ የተመረጡት ግን አገኙት አለ። ገባ? ከቁጥር 5 ያስጀመርኩ ለዛ ነው። ቁጥር 7 ላይ የተመረጡት አገኙታል፣ ሌሎች ግን ደነዘዙዋል አይደል? ቁጥር 8 ላይ ይላል የቀሩትም ታወሩ ይላል። ታወሩ። ለምንድን ነው የታወሩት? አንብበው እስቲ። ከዛ
መጽሐፍ እንዳለ እስከዛሬ ድረስ በዓይናቸው እንዳያዩ በጆሯቸውም እንዳይሰሙ እግዚአብሔር ደንዛዛ አይምሮን ሰጣቸው። ዳዊትም እንዲህ ብሏል። በቃ እዚህ ጋር ምን አለ? ለምንድን ያላምኑት ያጀማ እንደሰማችሁት እግዚአብሔር ሌሎቹ ደነዙ፣ አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስን ወይም ደግሞ አንተ ትርጉም እንደሚለው የማይቀበል አእምሮን ወይ እንደዛ አይነት ነገር ሰጣቸው ብሎ ይናገራል። ከመነሻው ሪጀክት ካረጉ በክርስትና ትክክለኛው ነገር ሪጀክት ካልተቀበሉም ያጠማቸዋል። መጀመሪያም ያጠማቸዋል። ሊትራሊ የአሁኑ ክፍል በደንብ ይታያቸዋል። ያጀማ ስክሪን ይታያል። እኔ ጋር ደርቃቸዋል። ኮሜንት ላይ ይታያል። ከታች ጻፉልኝ አንዴ። ይታያል ያጀማ? እዚህ ጋር የሚታያችሁ ከሆነ እዚህ ጋር ክሊርሊ ለምንድን ነው ሰዎች የጠሙ ብሎ ሲናገር ተመልከቱ። ቁጥር 7 ላይ ምን ብሎ ይናገራል? ያው እንግዲህ ምንድነው እስራኤል የሚፈልጉትን አላገኙም፣ የተመረጡትን ግን አገኙት ይልና ሌሎቹ ደነዘዙ አለ። ከዛስ አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስን እስከዛሬ ድረስ ሰጣቸው ተብሎ ተጽፏል። ስለዚህ አምላክ እንትን ብሎባቸዋል፣ ሸፍኖባቸዋል ነው የሚለው። መጀመሪያ እንዳይቀበሉ ራሱ እኛ የካዱት ሰዎች በአጠቃላይ እንኳን በራሳቸው አይደለም እንትን ያሉት፣ የተቀበሉት ግን የተመረጡት ናቸው ብሎ ያስቀምጣል። ከዚህ በላይ እንግዲህ የምትፈልገው ሁሱ ድነት ላይ አውሩ ብሎናል። ድነት ላይ እናውራ። ኢየሱስ አምላክ ነው ብላ የምታምነው ተዋህዶ ቅድሚያ ብትመልስልኝ ደስ ይለኝ። በቃ እዛ ላይ እንመጣለን። እሺ መዳንን አንተ ማለት ይሄ መጣመምና መቆየትና አለመቆየት ስለሆነ እሺ ክርስቶስ እንትን ከመሰረታዊ ነገር እንነሳ። ስለ አምላክ አውርተን ከዛ ወደ ተግባራቶቹ እንመጣለን። ምክንያቱም አምላክ ላይ ካልተስማማን እነዚህ ነገሮች ራሱ ምንም የሚጠቅሙ ነገሮች አይደሉም፣ አዘርዛን ከመተቻቸት በዘለለ ማለት ነው። ነገር ግን አሁን መጀመሪያ አንዱ አምላክ ራሱ ነቢያትን የሚልከው አምላክ ራሱ ማን ነው የሚለው ትልቁ የመጀመሪያው ጥያቄ ነው መሆን ያለበት። እነዚህ እነ ሙሴን እነማንን የሚያወር የሚልካቸው ማን ነው የሚለው ነገር ነው አስፈላጊ የሚሆነው። ተረዳኝ አይደል? እሺ ስለዚህ ከዛ ስንነሳ ኢየሱስ አስተምሯል። እኔ ፍጥረት ዓለሙን ፈጥሬያለሁ ብሎ አስተምሯል። ተዋህዶ ኦፍ ኮርስ ወደዛም እንደዛም የሚጠጋጋ ነገር አለው። አይ ሳይጠጋጋ አለ፣ አንተ ሳታስጠጋው በራሱ ጊዜ አለ። ዓለምን መፍጠሩን የሚያሳይ ጥቅስ አለ። አይ እኔ ኢየሱስ አስተምሯል ወይ ነው ያልኩት። ኢየሱስ አስተምሯል ወይ ተናግሯል። እሺ ለምሳሌ እስቲ ምን ላይ ተናግሯል? ኢየሱስ እኔ ፈጣሪ ነኝ ብሎ ተናግሯል? እንደዛ ተናግሯል። እሺ ለምሳሌ እኔ ግን መጀመሪያ አንተ እስክታወጣ ድረስ የኔን ልመልስላቸው። አንተ እስክታወጣ ድረስ የኔን ልመልስ። በኋላ አንተን እየተጫወተ ቆይ እስከ የኔን ልመልስላቸው። የኔ ፖዚሽን ያጀማ የኔ ፖዚሽን የኛ የሙስሊሞች ፖዚሽንን ቶሎ ላጥላጥ አድርጌ አቋሜን ላሳይ አንዴ። ያው የራሴን ቶሎ ጨርሼ ወደ አንተ ዞራለሁ። የራሴን አቋም ላሳይ ስለ ያጀማ እኔ ኢየሱስ ሰው ነው ብዬ ነው የማምነው። በቃ ማስረጃ አለ ከኢየሱስ ከራሱ በሉኝ። ከኢየሱስ ከራሱ ማስረጃ አምጣ። እሺ ነው ብላችሁ ነው። እሺ ምንም ሳልከራከር የሚጠጋጋ ሳይሆን ራሱ ነገር ግን አሁን ከእግዚአብሔር የሰማሁትን እውነትም የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? ኢየሱስ ከአምላክ ሰምቼ የምናገር ሰው ነኝ ብሎ ተናግሯል። ይኸው ቃል በቃል ሰው። ሌላ ምን ብለህ ታምናለህ? መልእክተኛ ነው ብዬ ነው የማምነው። መልእክተኛ ከኢየሱስ ከራሱ ማስረጃ አምጣ። እሺ ነው የምላችሁ። እሺ ይኸው ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ይኸው ቃል በቃል ያ ሳይጠጋጋ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም፣ ቃል በቃል መልእክተኛ ነኝ አለ። ከአስፈላጊ ከሆነ ተጨማሪ ይሰጣችኋል። ቃል በቃል ነው ያመጣሁት፣ የሚጠጋጋ አይደል። ሌላ ኢየሱስ ክርስቶስ ነው ብዬ ነው የማምነው። ማስረጃ ልስጣችሁ። ከኢየሱስ ከራሱ አምጣ በሉኝ። ከኢየሱስ ከራሱ እሺ ነው ብላችሁ ሳትጠይቁኝ ለማለት ከኢየሱስ ከራሱ ላምጣላችሁ። ይኸው ቁጥር ይኸው እዚህ ጋር ከተመለከታችሁ ቁጥር 25 ላይ ኢየሱስ ከሆነ ሴት ጋር እያወራ ሴቲቱ ክርስቶስ የሚባል መሲህ አይታችኋል። መሲህ እንደሚመጣ አውቃለሁ። ኢየሱስ ምን አለ? የምናገርሽ እኔ እርሱ ነኝ፣ መሲህ ነኝ አለ። ቃል በቃል 3 በላችሁ ቁጥሩ። ኢየሱስ እኔ አምላክ አለው አምላክ አይደለም ብዬ ነው የማምነው። አምላክ አለው ለኢየሱስ ራሱ ቃል በቃል። እስቲ ከኢየሱስ ቃል በቃል አምጣ በሉኝ። ቃል በቃል ነው የማመጣው እኔ። ተጠጋግቶም ከሌላ ሰው አላመጣላችሁም። ቃል በቃል ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ወደ አምላኬና ወደ አምላካቸው አድርጋለሁ አምላክ አለኝ አለ። ቃል በቃል በቃ እኔ ማምነው ይሄ ነው። እኔ ማምነውን ከኢየሱስ ቃል በቃል ይኸው አንድ ደቂቃ በማይሞላ መልኩ አሳይቻቸዋል። ጨረሰ። አሁን ደግሞ ወደ ወገናችን ነው። ወደ አንተ አሁን አንተ ኢየሱስ ፈጣሪ ነኝ ወይም ደግሞ አምላክ ነኝ ያለበትን ቃል በቃል ከራሱ ነው የምፈልገው እኔ። አንዴ
ኮሜንት ላይም አሁን እያየሁ ነበርና የሚጠጋጋ ያልኩት እንድትረዱ የምፈልገው አሁን እሱ ወንድማችን አብዱል ከሪም ያለው ምንድነው ፈጥሬ ያለሁ የሚል ቃል በቃል ፈጥሬ ያለሁ የሚል ስላልከኝ ነው የሚጠጋጋ ያልኩት እኔ ፈጥሬ ያለሁ የሚል ቃል በቃል ስላልከኝ ነው እንጂ ኢየሱስ ክርስቶስ አምላክ ነው ብሏል። ምን የሚጠጋጋ ቃል በቃል ምንም ሳይጨመር ሳይቀንስ ቃል በቃል ተናግሯል። አንድ በቃ እኔ ያው እኔን ሰው ነው የሚለውን ክርስቶስ ነው የሚለውን አምላክ አለው የሚለውን መልእክተኛ ነው የሚሉ ነገሮችን ከኢየሱስ ከራሱ ቃል በቃል አምጥቼ ጨረስኩኝ። አሁን አንተን የምጠይቅ መጀመሪያ ከራሱ ነው ያመጣሁት። እስካሁን ድረስ ከራሱ ነው ያመጣሁት። ከራሱ የሚል እንትን ለምን ትሰራለህ? ወንድማችን ቆይ መጀመሪያ ከኢየሱስ ቆይ አስጨርሰኝ። የዮሐንስ ወንጌልን ጠቅሰህ እኮ ኢየሱስ ቃል በቃል የተናገረበትን እኮ የጠቀስከው ዮሐንስ የጻፈው ነው። በእንደዛ ከሄድንማ ዮሐንስ የጻፈው ነው ያለው ቢሆን ተዋህዶ ለምንድን ነው? እኔ አሁን ጥያቄው ይከብዳል። ኢየሱስ ካላስተማረ እኮ ከዮሐንስ ደግሞ እንሄዳለን። ከዮሐንስ ከሌሎች ደግሞ እንሄዳለን። አላስተማረም ሳይሆን ሌሎች የጻፉት ትክክል እንዳልሆነ ከመጽሐፍ ውጭ እንደሆነ አድርገህ ስለተናገርክ ተዋህዶ አሁን ያታችኋል። ለቅሶ የሚጀምረው ይኸውላችሁ ያጀማ ለቅሶ የሚጀምረው ማስረጃ ሲባል ነው ክርስትና ላይ። እኔ አሁን ምንም ሳልጨቃጨቅ እኔ እያልኳችሁ ከራሱ ቃል በቃል ብትሉኝ እያልኩ ነው ያሳየኋችሁ። ቃል በቃል በሉኝ እያልኳችሁ ነው ያሳየሁት። አላለቃቀስኩም። እኔ ምንም ለቅሶ ላንተ ለምን ታደርገኛለህ? ቆይ አንዴ ሚዩት ያርኩ አንዴ ይቅርታ። ሰማይን ካልከኝ እኮ ነው እሰማሃለሁ። ችግር የለብኝ። እሺ ችግር የለ። እኔ ሰማይን ካልከኝ እሰማሃለሁ፣ ግን ሚዩት ማድረግ አያስፈልግም። ሚዩት አድርግ ራስህን ታደርጋለህ። ያው ስማኝ፣ እሺ ሚዩት አድርግ። እሰማሃለሁ አልክ። በቃ ጎበዝ። ያውላችሁ የመጀመሪያው ኢየሱስ ነው ስለራሱ የሚያውቀው። ከባለቤቱ ነው የምናወራው መጀመሪያ። በቃ ጭቅጭቅ አያስፈልግም። መጀመሪያ ያ ባለቤቱ ኢየሱስ የተባለው ባለቤቱ ስለራሱ ምን አስተማረ የሚለውን ነገር እኔ ከራሱ አምጥቼ አሳየሁኝ። አሁን እኔን መተቸት አያስፈልግም። መጀመሪያ ኢየሱስ ስለራሱ ቃል በቃል የተናገረው የለም ብሎ መነሳት ይቻላል። በቃ ተዋህዶ ምንም ሳታሳብብ ቀጥታ ኢየሱስ ስለራሱ እኔ ፈጣሪ ነኝ ወይም ደግሞ እኔ አምላክ ነኝ ብሎ ቃል በቃል የተናገረበትን ካለ አሳየን፣ ከሌለ የለም በል። ማይክን መክፈት ትችላለህ ቀጥታ ማለት ነው። ተዋህዶ እሺ አለ እሺ መጀመሪያ ከራሱ አሳይተን ወደ ሌሎች እንሄዳለን የሚለው ይሻላል እንጂ የሌሎችን አንፈልግም ያልክ መስሎኝ ነው ቅድም። እሺ ጌታችን ኢየሱስ ክርስቶስ ከራሱ ንግግር አምላክ ነኝ ብሏል ወይ የሚል ካነሳን፣ አዎ ብሏል። ማስረጃ አንዴ ቆይ እንዳታጠጋጋ ያ ጀማ። እኔ ሰጣችሁ ምንም አላጠጋጋው። ሰው የሚለውን ሰው፣ መልእክተኛ አምላክ አምላክ ክርስቶስ መሲህ እኔ ራሴ ነኝ። እንደዚህ እሺ እየጠበቅኩ ነው። ዲያስ ምዕራፍና ቁጥር ለማውጣት እየጠበቅኩ ነው የሚሰጠን ማለት ነው። እሺ የሆኑ ሰዎች ይሄኛውን ነገር ሰጥተውኝ ከዛ ምን ተሳሳቱ መሰላችሁ? እሺ ዮሐንስ አምፖል አይደለም የምጠቀመው ሌላ ነው ኢሜጁ ጃሪፍ ነበረች ፊዚትሩስ። እሺ ምን ነገር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እሺ እኔ አምላክ ነኝ የሚል ነገር ሊያሳየን ነው። ላምብቦ እኔ አረፍተ ነገሩን ላምብቦ። እሺ እኔና አብ አንድ ነን አምላክ ነኝ የሚል ነገር የለም። እሺ ልጨርስና ትቀጥላለህ። ችግር የለውም። እዚህ ጋር እኔና አብ አንድ ነን ሲል እስራኤል ገብቷቸዋል አምላክ ነን እንዳለ ማለት ነው። እና ቀጥለው ምን አሉ? ራሱን ከእግዚአብሔር ጋር ያስተካክላል። እኔ እንዲገባኝ ነው የምፈልገው መጀመሪያ። እኔ እንዲገባኝ ኢየሱስ እኔ አምላክ ነኝ የለም በላ መጀመሪያ አትግፋው። አንተ ሳትገፋው ጽሑፉ የሚለው ነው። አንዴ ቆይ ሌላም አሳያለሁ። ቃል በቃል አምላክ ነኝ ያለበትን አሳያለሁ። ግን እዚህ ጋር ሌላ ሳይሆን አንድም አላሳየም። ተዋህዶ ምንድነው? ጭስ አትሆንም። ጭስ ለመሆናት ቆይ አንዴ በትህትና ወንድማችን ቆይ አንዴ እኮ ቅድም ነገር ትሁት ስለሆነልህ ጅል ይሁን አይምሰልህ ብዬ ነው። ቅድም
የሰው ልጅ እኔ እንደዛ አድርጌ አላስብም። በነገራችን ወይ አንዴ በቃ ካላስብ እኔና በአንድ ነን የሚለው አምላክ ሚል ቃሉላ ከናካቴው ቃሉ ላይ የለም። ላስረዳችሁ፣ ቆይ አብራርቼ በተዘዋዋሪ አንዴ ተረጋጋ። የምትለው ነገር ገብቶኛል፣ ከይቅርታ ጋር ልትል ያሰብከው ነገር ገብቶኛል፣ ግን በተዘዋዋሪ ነው። ቃል በቃል ያንተ መረዳት ነው እሱ። ያንተን መረዳት በኋላ እናወራበት። ነው የኔ መረዳት አይደል? በኋላ እናወራበት። እሺ ቃል በቃል ነው የፈለኩት እኔ፣ ከይቅርታ ጋር ይሰማል እንዴ? ይሄ እኔና በአንድ ነን ማለት ምን ማለት ነው? ልታብራራ አይተዋል? አዎ አይተዋል። ምን ማለት ነው የሚለው ነገር ምን ማለት ነው? ቆይ እንዴ ማለት እኔ በአብ አለሁ፣ አብ በኔ አለ። አብ አምላክ ነው፣ ከኔ ጋር በመለኮት አንድ የሆነ አምላክ ነው እኮ። እንዲያዳምጠኝ እሱን አንተ እየተረጎምኩ እኔ ሳይተረጎም ኢየሱስ ቀጥታ የተናገረው ነው የፈለኩት እኔ ወደ ተረተን ይሄ ለማለት የተፈለገው ወደሚል የግል ማብራሪያ ወይም ደግሞ የተለያየ ኦልተርኔቲቭ ተጨማሪ ማብራሪያ ያላቸውን በተዘዋዋሪ የሚመስሉ ነገሮችን አይደለም የፈለኩት እኔ መጀመሪያ እኔ ሳመጣ እኮ ይሄ ለማለት የፈለገው ይሄ ለመሆን የፈለገው እያልኩ አይደለም ያብራራሁት። ኢየሱስ ቃል በቃል እኔ አምላክ ነኝ ብሎ ተናግሯል ወይ ደግሞ እኔ ፈጣሪ ነኝ ብሎ ተናግሯል ወይ ደግሞ እኔ ፈጥሬያለሁ ብሎ ተናግሯል ወይ? በቃ እንደዚህ ነው የፈለኩት መጀመሪያ። ከሌለ የለምልና በታጠቃቀም ነገር መሄድ እንችላለን አይደል? ይሄ እኮ የኔ ብቻ አረዳድ ሳይሆን የእስራኤል ማረዳድ ነው። ይሄ ባይዘዊ እስራኤል አምላክ ነኝ እንዳለ ገብቷቸዋል አላለም። ቃል በቃል እንመጣበታለን። ቃል በቃል ነው የፈለኩት እኔ ልጁ ምን ሆነ? እሺ ዮሐንስ ራእይ 1:18 ከራሱ ዮሐንስ ራእይ እሺ 1:18 አንብበው እስኪ። ሞቼ ነበርኩ ከዘላለም እስከ ዘላለም ድረስ ያው ነኝ። እሺ ምንድነው? ቆይ አንዴ ከፍ ብለህ 17 ላይ አንብበው። እሺ 17 ላይ ባየሁትም ጊዜ እንደወደቀ እግሩ በታች ወደቅኩኝ። አትፍራ፣ እኔ ፊተኛውና ኋለኛው ነኝ። ይሄን ያለው ማን ነው? ኢየሱስ ነው ያለው። ኦኬ ፊተኛና ኋለኛው ወይም አልፋና ኦሜጋ ከፈጣሪ ውጭ አለ እኮ እናወራበታለን። እኔ መጀመሪያ እኔ ፈጣሪ ነኝ ወይ አምላክ ነኝ ያለበት ሳይኝ እኮ ነው ያልኩት። ፈጣሪ ነኝ አለ እኮ ፊተኛና መጨረሻ ነኝ ወንድማችን። አንተ ልጅ ታዳመጣለህ? ጅል አይደለሁም እኔ። በቃ የለም በለኝና እንምጣ። እኔ ሌላ ማገዛለሁ ከፈለክ። መረዳት ካልፈለክ ምንም ማድረግ አይቻልም። ፊተኛና መጨረሻ እኔ ነኝ። በቃ ወደዚህኛው ነገር እሺ፣ ያጀማ የለም ማለት ነው። ወደዚህኛው በቃ እሱ ወደሚያነሳቸው ጥቶች ይመጣ። ቃል በቃል አሳይተናል። አለመቀበል ይቻላል። አንዴ ተረጋጋ። አንዴ እንቀጥልባቸዋለን በእነዚህ ጥቅሶች። አንዴ እንቀጥል። ያጀማ እንዳያችሁት ነው። አንዴ ከአንተ ወዳልካቸው ጥቅሶች እንሄዳለን። አሁን ራእይ ያነሳለ ሁሉንም ነው ማብራራልክ። ይኸውላችሁ እስቲክ ለማድረግ ፈልጌ ነው እኔ። እንዳያችሁት ነው ያጀማ። ክርስቲያኖቹም ከታች ካላችሁ ኢየሱስ እኔ አምላክ ነኝ ፈጣሪ ነኝ ያለበት የለም። ቤተክርስቲያን ስትሄዱ ልክ እንደዚህኛው ልጅ ነው ምንድነው የሚያደርጉት? አሳየው እኮ ቃል በቃል ወንድማችን፣ ቃል በቃል አምላክ ነው የሚል ነገር አሳየው እኮ አሳየው እኮ አንዴ አምላክ የሚለው ቃል ከየትኛው ቃል አጠገብ ነው ያለው? አንዴ አምላክ የሚለው ቃል ከየትኛው አጠገብ ነው ያለው? ፊተኛና መጨረሻ ማለት አምላክ ነው። በሌላ አነጋገር ያንተ ነው ታዲያ። እሱ ያንተ አርዳታ ቃል በቃል ነው የፈለኩት ኖ ፊተኛና መጨረሻ ማን ነው? እሺ በአንተ ራሱ እንሂድ። በአንተ ፊተኛና መጨረሻ ማን ነው? አሁን ቃል በቃል የፈለኩት ልጁ አንዴ ማዳመጥ ይችላል። ቆይ አንዴ ያንተ አረዳር ነው እሱ ካልክ አንተ ራስህ በምትረዳው ፊተኛና መጨረሻ ማን ነው? መልስልኝ። አንዴ ተዋህዶ ይሰማል። ተዋህዶ ይሰማል። ከተሰማ አስማማቸው። አብዱልከሪም ስለ ኢየሱስ ክርስቶስ ማንነት በግልጽ ከክርስቶስ ንግግር የተናገረውን ሁሉ አቀረበልህ። እርሱ ሰው ነኝ እንዳለ፣ እርሱ መልእክተኛ እንደሆነ ያለውን እርሱ ክርስቶስ እንደሆነ ይሄን ሁሉ ነገር ተናገረ አይደል? ከክርስቶስ ትምህርት እንጀምር። ላንተ ትምህርቶች ደግሞ ላንተ እምነት ሊያረጋግጥልህ የሚችል ክርስቶስ አምላክ ነው ብለህ ስለምታምን፣ ፈጣሪ ነው ብለህ ስለምታምን እኔ አምላክ ነኝ ፈጣሪ ነኝ ብሎ የተናገረበት አለ ወይ አለ? ላ የለም። በግልጽ አሳየው እኮ ወንድም እኔ ፈጣሪ ነኝ አለ። ወይ ተረጋጋ። ይሄ አይደለ ምንም ተረጋግቼ ነው የማወራው። እሺ ወንድም በቃ ኢየሱስ ክርስቶስ በግልጽ ቃል እኔ አምላካችሁ ነኝ እኔ ፈጣሪያችሁ ነኝ ብሎ የተናገረበት ቦታ አለ የለም? አሁን ያሳየው ላይ የለም እንደሱ የሚል በጣም እናዝናለን። እኔ አምላካችሁ ነኝ እኔ ፊተኛና መጨረሻ ማለት ነው። ፊተኛና መጨረሻ ማለት አምላክ ነው።
ማብራራት የማያስፈልገው ፊተኛ ማብራራት የማያስፈልገው እኔ አምላክ ነኝ የሚል ቃል ነበረ የጠየቅነው። ራሱ ማብራራት አያስፈልገውም። ፊተኛና መጨረሻ አምላክ መሆኑ የታወቀ ነው። በቃ ማንም ያውቀዋል። ይሄ የታወቀ ነው ያለ ማን የታወቀ ነው ያለ? አልታወቀም፣ አይታወቅም። ይሄ ተመልከት፣ የታወቀ ነው አለ። ማን ያለ አይታወቅም እንዴ ብሎ እንደገና ነው መልሶ ይጠይቃል። ዲያቆን ሄኖክ በጣም ደስ የሚለኝ ያለውን ነገር ነው የምናገረው። የሆነ ጊዜ ተጠየቀና ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ይላሉ ሰዎች። በግልጽ እኔ አምላክ ነኝ አላለም ብሎ ቃል በቃል ተናገረ። ግን አምላክ ሊያደርገው አምላክነትን ሊያሰኙት የሚችሉ ቃላቶችን ተናግሯል፣ ሰርቷል አለ። ምን አድርጓል ሲባል የሞተን አስነስተዋል ምናምን ብሎ የሰራውን ተአምር ዘረዘረ። ለእምነታቸው ነው ታማኝ ሆኑ እንጂ መጽሐፉ ላይ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ ወፋላለም ብሏል። ይሄው አንድ ሚታ አድርገው አሁን አሳየው እኮ እንግዲህ ካልተቀበላችሁ ችግር የለውም። ካልተቀበላችሁ ችግር የለውም ሳይሆን ትልቅ ሰው ነው፣ ሕፃን ልጅ የለም እዚህ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ ቃል በቃል አላለም። ግን በቃል አንተ ራሱ መጀመሪያ ተናግረህ ነበር። ወደዚያ ሊያደርሱ የሚችሉ ቃላቶችን ተናግሯል እናልከው ከመጀመሪያ ራሱ እንደዛ ያልኩት እኔ ፈጣሪ ነኝ አንዴ እሺ ችግር የለውም አደርጋለሁ ሚዩት። እኔ እንደዛ ያልኩት ዓለምን ፈጥሬያለሁ የሚል አሳየኝ ስላለው ነው። ዓለምን ቃል በቃል ዓለምን ፈጥሬያለሁ የሚል አሳየኝ ስላለኝ አምላክ ነኝ ካለ ዓለምን መፍጠሩን ያስረዳሃል። አምላክ ነኝ የሚል ላምጣልህ ለማለት ነው እንጂ አምላክ ነኝ የሚል የሚጠጋጋ ነው የማመጣው አይደለም ያልኩት። ሚስ አንደርስታንዲንግ። እሺ እኔ ፈጣሪ ነኝ ብሏል አላለም ብሏል። ይሄው አሳየሁ እኮ ያንን ለማጠጋጋት ነው ያመጣሁት። ለሱ ነው አላልክም? እንደሆነ እዚሁ አይደለም እኔ ያልኩት አልገባህም። አሁን የሚጠጋጋ ነው የማመጣው ያልኩት ዓለምን የፈጠረ የሚል ቃል አሳየኝ አለኝ። ቃል በቃል ዓለምን የፈጠረ የሚል ከማሳይህ ፈጣሪ ነኝ ያለበትን ላሳይህና አልኩኝ። ይሄን አሁን የጠቀስኩትን ፈጣሪ ነኝ የሚል ላሳይህ ዓለምን መፍጠሩን ትረዳለህ። የት ጋር ነው ፈጣሪ ነኝ ያለ? ይኸው ፊተኛና መጨረሻው እኔ ነኝ። ይኸው አሁኑ ጋር ፊተኛውና መጨረሻው ህያውም እኔ ነኝ። ፈጣሪ እኮ ፊተኛና መጨረሻ ማለት ፈጣሪ ማን ነው እንደሱ ያለ? ማን ነው እንደሱ ያለ? መጽሐፍ ቅዱስ ማስረጃ ፊተኛና ኋለኛ ማለት ፈጣሪ ማለት ነው ብሎ ተቀበለ ማለት ነው። ምን አልከኝ? ፊተኛና ኋለኛ ማለት ፈጣሪ ማለት ነው ብሎ ተናገረለት ማለት ነው። ወርሶ እንደዚህ ቃላቶች አሉ እንትና ይኸውልህ፣ አሁን እዚህ ጋር በእጄ ጽፌ ነው። መጀመሪያ እነዚህ ቃላቶች አሉ ወይስ በሌላ መልኩ ነው ያሉት? እነዚህ ቃላቶች እኔ የፈለኩት እነዚህ ለምሳሌ ፈጣሪ ነኝ ወይም ደግሞ አምላክ ነኝ የሚለው ይሄ ራሱ ቃል አለ፣ እዚህ ጋር ያለው ቃል አለ መጽሐፍ ውስጥ ላይ ኢየሱስ ቃል በቃል ብሏል። እንደዚህ ተዋህዶ ይሰማሃል? ይሄን በቃ ኢየሱስ ይሄን ቃል ይታያል። ይሄው እዚህ ጋር ፈጣሪ ነኝ ብሎ እንደዚህ ተናግሯል፣ ወይም ደግሞ አምላክ ነኝ እነዚህ ቃላቶች እንደዚህ ብሏል። ይሄ ነው ጥያቄ አልኩ። ፈጣሪ ነኝ ማለት ነው በሌላ አነጋገር አልኩ ማለት ነው የሚለው ላይ እንመጣበት። እኔ የፈለኩት እዚህ ጋር ይኸው የጻፍኩትን ስክሪን ላይ ያለው ነው። በሌላ ቋንቋ የሚለው እንመጣበታል። እኔ እኮ ራእይ 1:17 እኮ አላፍራራም አላልኩም፣ አብራራላለሁ። መጀመሪያ ግን እነዚህ ስክሪን ላይ የጻፍኩት ጽሁፍ የለም በለኝ። ይሄ ካለ ይሄን አሳየኝ። ኢየሱስ እኔ አንተ እየጠየቅኝ ያለው ምን አይነት ጥያቄ መሰለህ? አምላክ ነኝ ብለህ ጻፍክና ፈጣሪ ነኝ የሚል አሳይቼህ አምላክ ነኝ የሚል አሳየኝ። እንደዛ ነው እየጠየቅኝ ያለው። ይሄው ፈጣሪ ነኝ የሚልም ካለ አሳየኝ፣ አምላክ ነኝ የሚልም አሳየኝ። ሁለቱ ያሉበት ካለ ከሁለቱ አንዱ ያለበት ካለ አሳየኝ። እኔ አመሳስላቸዋለሁ ፊደሎቹን ማለት ነው። ምናልባት አንተ የተማርከው ፊደል ሌላስ ሊሆን ስለሚችል እኔ ሁለት እዚህ የተጻፈው ላይ ስክሪን ላይ ያለው ፊደል ከተስማማ እኔ እያመሳሰልኩኝ ከዚህ ስልኬ ጋር እስቲ እንፈልጋቸዋለን። ፊደላቶቹን አሳየኝ እስቲ። እንደዚህ የሚል እዚህ ስክሪን ላይ የተጻፈው ነው የምፈልገው። እየጠየቅከው ያለውን ጥያቄ ገብቶሃል ግን? ገብቶኛል። ኢየሱስ እኔ ፈጣሪ መሰለህ እያልክ ያለው ፈጣሪ ነኝ የሚል አሳይቼህ፣ ቆይ አንዴ ፈጣሪ ነኝ አሳይተኸኛል። እንደዛ የሚል ይሄኛውን ለምሳሌ እንደዚህ ፈጣሪ ነኝ የሚል አሳይተኸኛል። ለምሳሌ እያልኩ ነው በፈልገው ይሄንን ነው። በቃ ምሳሌውን ተወልኝና እዚህ ስክሪን ላይ ያለውን ነገር አሳየኝ። ይታያል። እዚህ ስክሪን ላይ ያለውን ነገር የምፈልገው ምዕራፍና ቁጥር ንገረኝ። ኢየሱስ እኔ ፈጣሪ ነኝ
ወይም ደግሞ አምላክ ነኝ ያለበት። ሕያውና መጀመሪያ ማለት ፈጣሪ ማለት ነው። በሌላ ቋንቋ ነው ወንድማችን እያልኩ በቃ በሌላ ቋንቋ ላይ ነው የለም። በቀጥታ በቃ አሁን መልሱልኝ ያ ጀማ። ስለዚህ አሁን አንተ እኔ እዚህ ጋር በጻፍኩት ጽሑፍ የለም አይደል? በዚህ መልኩ የለም አለ። እሺ በዚህ መልኩ ካለ ፈጣሪ ነኝ የሚለውን አንብብ። የት ጋር ነው ሕያውና መጨረሻ ማለት ፈጣሪ ማለት ነው። ትርጉሙ ያንተ ትርጉም ነው። እኔ ትርጉም አልፈለኩም። እሺ እኔ ቀጥታ ነው የፈለኩት። ቀጥታ ይሄን ጽሑፍ ነው የፈለኩት። ቀጥታ ይሄን ጽሑፍ ነው የፈለኩት። እንደዚህ ሲገባል ይሄን ጽሑፍ ነው የፈለኩት። እሺ ማለት ነው የሚለውን አልፈለኩም። እኔ በማለት የሚመጣ ነገር አልፈለኩም። ቀጥታ ፈጣሪ ነኝ ወይም ፈጥሬያቸዋለሁ ይሄኛውን ተርም ነው የፈለኩት። ይሄኛውን ተርም ይታያል። ይሄንን ተርምና ይሄኛውን ተርም ነው የፈለኩት። ይታይኩ ሁለቱ ተርሞች ያሉበትን ነው የፈለኩት እኮ ሁለቱን ተርሞች በሌላ ቋንቋ አሳይቻለሁ። በሌላ ቋንቋ አልፈለኩም። ቀጥታ ራሱን ነው የፈለኩት። ይሰራልሃል። ቀጥታ ራሱ በሌላ ቋንቋ ራሱን ካሳየው አይ በሌላ ቋንቋ ደግሞ ራሱን አሳየኝ ፈልግ ይሆን። እሺ ለማንኛውም እዚህ ሰው እየረበሽኩ ነው። ይቅርታ እየተኙ ስለሆነ ሌላ ጊዜ ብንቀጥል። አይ በቃ የለም ማለት ነው። ለዛ ነው አቁም እያሉኝ ስለሆነ እዚህ ሰው እየረበሽኩ ነውና ያኛውን በቀጥታ ምን አልከኝ? ይሄ እነዚህ ፈጣሪ የሚለው በቀጥታ አለ እኮ አሳየው። አሁን በቀጥታ ፈጣሪ የሚለውን እስቲ አሳየኝ። እችኛው ፈጣሪ የሚለው ፊደል የት ጋር ነው ያለው? እስቲ አሳየኝ እስቲ። አይ በሌላ ቋንቋ ፈጣሪ የሚለው ሕያውና መጨረሻ በሌላ ቋንቋ አልፈለኩም። ተዋዶ በሌላ ቋንቋ ማንም አላለም። በዚህ ቋንቋ ነው ያልኩ። በዚህ ቋንቋ አንዴ ሰው እየረበሽኩ ነውና በቃ የለም ማለት የለም ላለ ማለት ነው። እና ሌላ ጊዜ ታማኝ ሁኑ። እኔ አልዋሽም አለ በራሱ ጭራሽ እኔ አልዋሽም አላለም እንዴ? እስ ፈጣሪ ፈጣሪ የሚለው ቃል በቃ እኔ ያልኩ አሁን ሰው እየረበሽኩ ነው ያልኩት ነው። አልዋሽም ያልኩት ሳትረብሽ አሁን ባለህ ትንፋሽ እችኛው ፈጣሪ የሚለው ይሄኛው ቃል አለ። ኢየሱስ እኔ ፈጣሪ ነኝ ፈጥሬያለሁ በሚል በዚህኛው ተርም አለ። ከተርሙ ምን አለ? አንተ ሐሳቡ ነው ዋናው። አለ ወይስ የለም ነው ጥያቄ። ሰው እየረበሽኩ ነው። ሌላ ጊዜ እንቀጥላለን። አቁም እያሉኝ ነው። አይ በቃ ሂጂ። ለሌላ ጊዜ እንደዚህ እንትናት ሌላ ክርስቲያን ካለ ይግባ። እንደዚህ መልስ የለም ከይቅርታ ጋር ሌላ ጊዜ